ብልህ ወይም ስማርት መሆን። አይምሮ ቀያሪ 5 ነገሮች። በጣም ብልህ ስማርት እኮ ነው የምትለውን ሰው አስበው እስኪ። ምንድነው ስማርት ያደረገው? ብዙ ዕውቀት የተሞላ አይምሮ ስላለው ነው? የሚራመድ ኢንሳይክሎፒዲያ ወይም ሁሌ ትክክለኛ መልስ ያለው ሰው ስለሆነ ነው? አይደለም። ብልህነት ወይም በሳልነት ማለት የመረጃ ካዝና መሆን አይደለም። ብዙ ነገር ላይ ጥልቅ ዕውቀት ቢኖርህ መልካም ነው። ባይኖርህም ግን በሳልና ስማርት ህይወቱን ያለማንም እርዳታ መቀየር የሚችል ሰው መሆን ትችላለህ። ይህች ዓለም እኮ በምስኪን ጂኒየሶች ተሞልታለች። ዕውቀት ይዘው ህይወታቸው ግን ከትላንትና አይሻልም። ሁሉንም ነገር የሚያውቁ ነገር ግን ይህ ዓለም እንዴት እንደሚሰራ የማይገባቸው ሰዎች ሞልተዋል። የዕውቀት ብዛት አይደለም ዋናው፣ እንዴት እንደምታስብ ነው በጣም ወሳኙ ነገር። አስተሳሰብህ ልዩነት ፈጣሪ ነው። ከፍም ዝቅም ያደርግሃል። እርግጠኛ ባልሆንክበት ጫና በበዛበት ሁኔታ ውስጥ እንዴት እንደምትጓዝ፣ ከሰዎች የምትፈልገውን ነገር በሙሉ እንዴት እንደምታገኝ፣ ዓለም በእሳት እየተቃጠለ እንደሆነ እየተሰማ አንተ ግን እንዴት እንደምትረጋጋ የምታውቅ ከሆነ ያኔ ስማርት ትባላለህ። በዚህ ዓለም ለማሸነፍ የስሜት በሳል የውሳኔ ሰው መሆን አለብህ። በሚቀጥሉት ጥቂት ደቂቃዎች ውስጥ በዓለማችን ላይ ያሉ እጅግ ብሩህ ጠንካራና ውጤታማ ሰዎች የሚጠቀሙባቸውን 5 የአይምሮ ኦፕሬቲንግ ሲስተሞች ወይም አይምሮ ቀያሪ ነገሮች እነግራቸዋለሁ። ሐሳብ ብቻ አይደሉም፣ ህይወት ላይ ስትተገብራቸው ፈጣን ለውጥ የሚሰጡ ብዙ በር የሚከፍቱልህ ቁልፎች ናቸው። የተዘጋብህ የሥራ ወይ የቢዝነስ በር ካለ ይከፍቱልሃል። የተዘጋብህ ከሰዎች ጋር፣ ከፍቅረኛ ጋር፣ ከትዳርህ አጋርህ ጋር፣ ከቤተሰቦች ጋር የሚያገናኝ በር ከሆነ እመነኝ ይከፍቱልሃል። አንዴ አይምሮህ ላይ ከጫንካቸው ዓለምን እንደ በፊቱ አታያት። ነገሮችን ማወቅ ታቆምና ህይወትህን መቀየር ትጀምራለህ። የሃይ ስኩል ተማሪ በዙሪያህ አለ? ከ9 እስከ 12ኛ ክፍል የሆነ ማለት ነው። የትኛው ትምህርት ነው የሚከብደው? ማትስ ነው? ፊዚክስ ነው? ወይስ እንግሊሽ ነው? ወይስ ኢኮኖሚክስ ነው የሚከብደው? የ12ኛ ክፍል ብሔራዊ ፈተናን አልፎ ዩኒቨርሲቲ መግባት ይፈልጋል? እንዲገባው አድርጎ የሚያስጠናው ጥያቄ የሚያሰራው የሚፈትነው ጎበዝ እንዲሆን የሚረዳው ነገር ይፈልጋል? አንድ የሞባይል አፕሊኬሽን አለ። ባለፈው ዓመት በዚህ አፕሊኬሽን አጥንተው ከ400 ተማሪዎች ውስጥ 390 የ12ኛ ክፍል ብሔራዊ ፈተናን አለፉ፣ ዩኒቨርሲቲ ገቡ። አፕሊኬሽኑ ላይ እኔ ራሱ ማትስ እንዲወድ አድርጌ አስተምረዋል። በትምህርት ጎበዝ ሆኖ እንዲያኮራህ ከፈለክ አንድ ውለታ ዋልለት። አፕሊኬሽኑን ከጉግል ፕሌይ ስቶር ላይ አውርደህ ጫን በለው። ፊውቸር ኤክስ ይባላል። እንዴት እንደምናስጠናው ቪዲዮ፣ ኖቱ፣ ትምህርቱ፣ የትምህርት ጌሙን በሙሉ በነፃ ማየት ይችላል። ቼክ ማድረግ ይችላል። ይለውጠኛል፣ ይጠቅመኛል ብሎ ካመነ ደግሞ ሁሉንም ነገር ለማግኘት ከፈለገ አፕሊኬሽኑ ላይ ፊት ለፊት እንዴት ልጀምር የምትል ምልክት አለች። እሷን ይንካ። ከዛ እዛ ላይ የሚለውን በሙሉ አድርጎ ወዲያውኑ ትምህርቱን መጀመር ይችላል። ራሱን መለወጥ ይችላል። ስልኩ ላይ ትምህርቱን ጭኖ ሲፈልግ በኢንተርኔት ወይ ደግሞ ያለ ኢንተርኔት ዳውንሎድ አድርጎ ማጥናትም ይችላል። ከተማረ አይቀር ውጤታማ መሆን አለበት። ፊውቸር ኤክስ ይባላል አፕሊኬሽን። አሁን እንቀጥል፣ ወደ ወሳኙ አጀንዳችን እንግባ። ስማርትና በሳል ሰዎች እንዴት እንደሚያስቡ እናውራ። አንደኛ፣ ሰዎችን ለማሳመን መታገል አቁም። ደካማ ሰዎች የሆነ ሰው ሐሳባቸውን ሲቃወም ነገሩን ወደ ጦርነት ይቀይሩታል። ይከራከራሉ፣ ይናደዳሉ፣ እንደውም ሌላ ሰው እንደተሳሳተ ለማሳየት ይሞክራሉ። አብዛኞቻችን አንድን ነገር ስናምን ወታደሮች እንሆናለን። ስራችን አቋማችንን፣ ያመንበትን ነገር ማንኛውንም ዋጋ ከፍለን መከላከል ይሆናል። ሌላውን ወገን ማጥቃት፣ እነሱን መሳሳታቸውን ማሳየት እንፈልጋለን። ብልህ ሰዎች ግን የሐሳብ ዘብ ጠባቂ ወታደሮች አይደሉም፣ መርማሪዎች፣ ዲቴክቲቭስ ናቸው። ከሰው ጋር ሲያወሩ ዓላማቸው ክርክሩን ማሸነፍ አይደለም፣ ዓላማቸው የተሻለ ነገር ማወቅ ነው። አንድ ሰው ሲቃወም የአይምሮ የፍርሃት ማዕከል ወይም አሚግዳላ ንቅት ይላል። ልክ አካላዊ ጥቃት እንደደረሰብህ ይሰማሃል። የልብ ምትህ ይጨምራል። ለመታገል ትዘጋጃለህ። ይሄ ባዮሎጂ ነው። በራስህ ልትፈርድ አትችልም። ብልህ ወይም ስማርት በሳል የሆነውም ሰው ተቃውሞ ሲደርስበት ይሄ ስሜት ይሰማዋል። ነገር ግን በስሜት መልስ ከመስጠት ከመሳደብ ወይ ቦክስ ከመሰንዘር ይልቅ የማወቅ ጉጉት ያድርበታል። ከመጣላት ይልቅ ጥያቄ ይጠይቃል።
ሰውን ለማዋረድ ለማፋጠጥ የሚጠየቅ ጠምዛዛ ጥያቄ ሳይሆን እውነተኛ ጥያቄ ይጠይቃል። ጄኒውን የሆነ ለምን እንደዛ እንዳሰብክ እንድታስረዳኝ ይፈልጋል። ወይም ደግሞ እንዲህ እንዲሰማ ያደረገህ ግን ምንድን ነው? እስኪ ተረጋግታ አስረዳኝ ይላሉ። ለማሸነፍ ሳይሆን ለመማር ነው የሚሞክሩት። የሚገርመው ነገር መከራከር አቁመህ መጠየቅ ስትጀምር ሰዎች በትክክል ይሰሙሃል። እነሱም ራሳቸውን መከላከል ያቆሙና ይረጋጋሉ። እውነተኛ ውይይት የሚጀምረው ያኔ ነው። የሰዎች አመለካከት የሚቀየረውም ያኔ ነው። ብልህ ሰዎች ይሄንን ምስጢር ያውቃሉ። ሰዎችን በግድ ሐሳቤን ተቀበሉ ብለህ ማስገደድ አትችልም። ነገር ግን ሐሳባቸውን እንዲፈትሹት ልትረዳቸው ግን ትችላለህ። ይህንን ሲያደርጉ ደግሞ ብዙውን ጊዜ የራሳቸውን ሐሳብ ይቀይሩልሃል። እኔ ነኝ ትክክል ብሎ መታገል ግን አቁም። እውነትን መፈለግ ጀምር። ሁለት ነገር ከዛ ይፈጠራል። አንደኛ ይበልጥ ብልህ ስማርት ትሆናለህ። ሁለተኛ ሰዎች አንተን እንደ ተፎካካሪያቸው ማየት ያቆማል። እንደ መሪ ያዩሃል። መሪ ማለት ደግሞ የሚከራከር አይደለም፣ ለማሳመን የሚታገል አይደለም፣ የሚጠይቅ የሚሰማ ከዛ የሚረዳ ነው። እመነኝ፣ ፍቅረኛህ ጋር መከራከር አቁምና አድምጣት፣ ጠይቃት፣ እስከ መጨረሻው ሐሳቧን አስጨርሳት። ጓደኞች ጋር ሙግት መግጠም አቁም፣ ጠይቃቸው፣ አድምጣቸው። እነሱ ሲጨርሱ አንተ ጀምር። ስህተትህን እመን፣ ስትሳሳት እመን። ልክ ነኝ ብለህ ድርቅ አትበል። የእነሱን ስህተት ደግሞ በቅንነት አስረዳቸው። እምቢ አላምንም ካሉ አትጫናቸው፣ እለፋቸው። ላንተ ያላቸው አመለካከት በሂደት ይቀየራል። እነሱ አይምሮ ላይ በቀላሉ ተጽዕኖ መፍጠር ትጀምራለህ። ሰዎችን በሐሳብ ማሸነፍ ከቻልክ ሌላው ጭራ ነው። ስኬቱ፣ ተደማጭነቱ፣ ተጽዕኖ ፈጣሪነቱ ደግሞ ይከተላል። ሁለተኛው ስማርትና በሳል የሚያደርግህ አስተሳሰብ ጥቃቅኑን ነገር ትተህ ትልቁ ስዕል ላይ አተኩር። ሰዎች በጥቃቅን ችግሮች ውስጥ ተዘፍቀው ይቀራሉ። ፈተና ሲወድቁ ደደብ እንደሆኑ ያስባሉ። አንድ ሰው አይሆንም ሲላቸው ዋጋ ቢስ እንደሆኑ ይሰማቸዋል። አንድ መጥፎ ቀን ሲያጋጥማቸው ሁሉም ነገር የፈራረሰ ይመስላቸዋል። ብልህ ሰዎች ግን ልክ እንደ ካሜራ ወደኋላ ተመልሰው ዙም አውት አድርገው ነገሮችን በሰፊው ያያሉ። አንድ የወደቁበትን ፈተና ብቻ ሳይሆን ሂደቱን ነው የሚያዩት። ምናልባት ያጠናን ዘዴን መቀየር አለብኝ እንዴ? ምናልባት በቂ እንቅልፍ ያስፈልገኝ ይሆን? ከኔ የተሻሉ ሰዎች ምን አድርገው ነው የተሳካላቸው ብለው ይጠይቃሉ። ውድቅ መደረግን፣ እምቢ መባልን፣ ሪጀክሽንን እንደ ብቃት ማነስ ሳይሆን እንደ መረጃ ነው የሚወስዱት። ከዚህ ስህተቴ ምን እማራለሁ? ለሚቀጥለው ጊዜ ምን ማሻሻል አለብኝ ብለው ይጠይቃሉ። ችግሮች ወደ እንቆቅልሽነት ይቀየራሉ። እንቆቅልሽ ደግሞ መፍትሄ አለው። ብልህ ሰዎች ሲሳሳቱ አይናደዱ፣ አይደነግጡ፣ ይማራሉ። ከዛ ለነገ ያቅዳሉ። መሳሳት አትፍራ። ሶስተኛው ስማርትና በሳል የሚያደርግህ አስተሳሰብ መቆጣጠር የምትችለው ላይ ብቻ አተኩር። ይሄ ለህይወትህ ደስታ በጣም ወሳኝ ነው። አብዛኛው ሰው መቆጣጠር በማይችለው ላይ በመጨነቅ ብዙ ጉልበቱን ያባክናል። ጓደኞቻቸው ስለነሱ ምን እንደሚያስቡ፣ ዛሬ አለቃዬ ስሜቱ መጥፎ ይሆን እንዴ? በሚቀጥለው ሳምንት ምን ይበላሽ ይሆን? ዘይት ጨምሯል፣ ቀጥሎ ደግሞ ምን ይጨምር ይሆን እያሉ ይጨነቃሉ። ይህ ሁሉ ጭንቀት ከድካምና ከውጥረት በስተቀር ምንም አይጠቅምም። ሁለት ክቦችን አስብ። አንዱ ትንሽዬ ክብ ነው፣ አንተን ብቻ የከበበህ ነው። ሌላኛው ደግሞ በጣም ትልቅ ክብ አለ። ይሄ ትልቁ ክብ የጭንቀት ክበብ ይባላል። አሁን የምትጨነቅላቸው ነገሮች በሙሉ ይዟል። የሀገሪቱ ሁኔታ፣ ፖለቲካው፣ የገበያው ሁኔታ፣ ጎረቤት ስላንተ ያለው አስተሳሰብ፣ የአየር ሁኔታው፣ አለቃ ስላንተ የሚያስበው ነገር፣ ያለፈው ጊዜ፣ የወደፊቱ ጊዜ። አብዛኛው ሰው የሚኖረው እዚህ ትልቁ ክብ ውስጥ። በዚህ ግዙፍ ክበብ ዙሪያ ይሮጣሉ፣ ይለፋሉ። የማይነቃነቁ ነገሮችን ለማንቀሳቀስ እየሞከሩ ራሳቸውን ከግድግዳ ጋር ያጋጫሉ። አድካሚ ነው፣ ዋጋም የለውም። ትንሿ ክብ ደግሞ አለች፣ የቁጥጥር ክበብ ትባላለች። ሰርክል ኦፍ ኮንትሮል። አንድ ነገር ብቻ ትይዛለች፣ አንተን፣ ያንተን ሐሳቦች፣ ተግባሮች፣ ቃላቶች፣ ምላሾች እና ዓላማህን ይዛለች። ብልህ ሰው ትልቁን ክብ ለመቆጣጠር መሞከር ለጭንቀትና ለአቅም ማነስ እንደሚዳረግ ያውቃል። ስለዚህ ጉልበቱን ሁሉ ወደ ትንሿ ክብ ያፈሳል። ስማርት ሰዎች ቀላል ሕግ አላቸው። መቆጣጠር የማልችለው ከሆነ ስለሱ አላስብም፣ አለቀ። በምትኩ መቆጣጠር በሚችሉት ላይ ያተኩራሉ።
ዝናብ እንዳይዘንብ መከልከል አትችልም። ዣንጥላ መያዝ ግን ትችላለህ። ሰዎች ስላንተ የሚያስቡትን መቆጣጠር አትችልም። ራስህን መቀየር ግን ትችላለህ። እነሱ ለስራው ይቀጥሩኛል አይቀጥሩኝም የሚለውን ነገር መቆጣጠር አትችልም። ሲቀጥሩህ ግን ምርጥ ማንነትህን ማሳየት ትችላለህ። መቀየር በሚችሉት ነገር ላይ ብቻ በማተኮር በዚያች ትንሽ ቦታ ውስጥ እጅግ ኃያል ይሆናሉ። እናም የሚያስገርመው ነገር በትንሿ ክበባቸው ውስጥ ይበልጥ ኃያል ሲሆኑ ያ ክበብ ወይም ያቺ ክብ መስፋት ትጀምራለች። ራስህን ስትቀይር ተጽዕኖ ያድጋል፣ እርጋታ ይጋባል። ራስህን ስትቀይር ሰዎች በአንተ ማመን ይጀምራሉ። በማትቀይረው ጉዳይ ያሰብክ እየተጨነቅ ጊዜህን ጉልበትን አታባክን። የምትቀይረው ላይ ብቻ አተኩር። ስማርትና በሳል የሚያደርግህ አራተኛው አስተሳሰብ ዝምታን እንደ መሳሪያ ተጠቀም። ብዙ ሰዎች ጸጥታን ይፈራሉ። በንግግር መካከል ዝምታ ሲፈጠር ክፍተቱን ለመሙላት ይጣደፋሉ። ወደ አይምሯቸው የመጣውን የመጀመሪያውን ሐሳብ ይናገራሉ። የሚደመጥ ነገር ሳይኖራቸው ለመናገር ብቻ ብለው ያወራሉ። ብልህ ሰዎች ግን ዝምታ አይረብሻቸውም። ከመናገራቸው በፊት ያስባሉ። ከመናገር ይልቅ ማዳመጥን ያዘወትራሉ። ሌሎች ሰዎች ሐሳባቸውን ተናግረው እስኪጨርሱ ድረስ ይጠብቃሉ። አንድ የሚገርም ነገር አለ። ዝምታ ሰዎች ትኩረት እንዲሰጡህ ያደርጋል፣ እንዲያከብሩህ ያደርጋል። መልስ ከመስጠት በፊት ቁም ስትል ሰዎች መልስ ቁም ነገር ያለው እንደሆነ ያስባሉ። ሳታቋርጥ ስታዳምጣቸው ሰዎች እንደተደመጡ ይሰማቸዋል። ጸጥተኛ ሰዎች ብዙውን ጊዜ ከጩኸታም ሰዎች የበለጠ ብልህ ሆነው ይታያሉ። ይሄ የሆነው ብዙ ስለሚያውቁ አይደለም፣ ቃላቶቻቸውን በጥንቃቄ ስለሚመርጡ ነው። ይሄንን ሞክሩት። በሚቀጥለው ጊዜ አንድ ሰው ጥያቄ ጠይቆ ከመመለስ በፊት እስከ 3 ቁጥር። በዚህ ጊዜ መልሶች ምን ያህል የተሻሉ እንደሆኑ ታያለህ። አምስተኛው ስማርትና በሳል የሚያደርግህ አስተሳሰብ በስሜት ከመነዳት ይልቅ ቆም ብለህ አስብ። ፖዝ አድርግ። ይሄ ምናልባት ከሁሉም የበለጠው ሐሳብ ሊሆን ይችላል። አብዛኛው ሰው ለሁሉም ነገር ወዲያውኑ ስሜታዊ ምላሽ ይሰጣል። ያልጠበቀው ነገር ሲፈጠር ወዲያው ሪአክት ያደርጋል፣ በደመ ነፍስ ይወስናል። ሰው መጥፎ ነገር ሲናገረው መልሶ ይሳደባል። ያሰበው ነገር ካልተሳካ ያማርራል ወይም ተስፋ ይቆርጣል። ብልህ ሰዎች ግን አንድ የተለየ ነገር ያደርጋሉ። ቆም ይላሉ፣ ፖዝ ያደርጋሉ። አንድ ነገር ሲረብሻቸው ረጋ ብለው ይተነፍሳሉ። ለዚህ ነገር ግን መናደድ አለብኝ? ይህንን ለመፍታት ምርጡ መንገድ ምንድን ነው ብለው ራሳቸውን ይጠይቃሉ። አንድ ሰው ቢተቻቸው ወይ ቢሰድባቸው ወዲያው መልስ አይሰጡም። ይሄ ሰው ምናልባት መጥፎ ቀን አሳልፎ ይሆናል፣ ሁኔታውን በሚያረጋጋ መልኩ እንዴት ልመልስለት እችላለሁ ብለው ያስባሉ። ይሄ ደካማነት አይደለም፣ ብልህነት ነው። ሁሉም ሰው በስሜት ሲተራመስ ተረጋግቶ የሚቆይ ሰው እሱ ኃይለኛና ፓወርፉል ነው። ሌሎች በስሜት ሲጋልቡ የሚያስብ ሰው በህይወቱ የተሻለ ውሳኔ ይወስናል። በየቀኑ የምትወስነው ትንሹም ትልቁም ውሳኔ ደግሞ ይጠራቀማል። ከዛ አይንህ እያየ በሁሉም ነገር ማሸነፍ ትጀምራለህ። በስራህ፣ በኑሮ፣ በመላው ህይወትህ አሸናፊ ትሆናለህ። ከመከራከር ይልቅ ጠይቅ። በአንድ ችግር ከመደናገጥ ይልቅ ሂደቱን ተመልከት። መቆጣጠር በምትችለው ላይ አተኩር፣ የማትችለውን ተው። ከዝምታ ጋር ተለማመድ። ለማንኛውም ነገር ምላሽ ከመስጠት በፊት ቆም በል። ብዙ ሰዎች እነዚህን ነገሮች አያደርጉም። መከራከራቸውን፣ መጨነቃቸውንና በስሜት መፈንዳታቸውን ይቀጥላሉ። ነገር ግን አንተ እነዚህን 5 ልማዶች ከተለማመድክ አስደናቂ ነገር ይፈጠራል። ሌሎች ችግርን በሚያዩበት ቦታ አንተ መፍትሄ ማየት ትጀምራለህ። ሌሎች ሲጨናነቁ አንተ ተረጋግተህ ትቆያለህ። በስሜት ብቻ ስለማትነዳ የተሻለ ውሳኔ ትወስናለህ። ሰዎች ምክር ፍለጋ ወደ አንተ መምጣት ይጀምራሉ። በውጥረት ውስጥ እንዴት ተረጋግተህ እንደቆየህ ማወቅ ይፈልጋሉ። ደስ የሚለው ነገር ደግሞ ይህንን አይነት ብልህ ሰው ለመሆን ልዩ ሆኖ መወለድን አይጠይቅም። የሚያስፈልገው መለማመድ ብቻ ነው። አብዛኛው ቪዲዮዎች የሚያበቁት እዚህ ጋር ነው። መረጃውን ሰጥተውህ ይሰናበታሉ። እኔ ግን መረጃ ልሰጥህ አልመጣሁም። ዕውቀት ኃይል አይደለም፣ በተግባር ላይ የዋለ ዕውቀት ነው ኃይል። ስለዚህ ከአሁኗ ደቂቃ ጀምሮ ምን እንደምታደርግ ልንገርህ። 5ቱን ነገሮች በአንዴ ለመተግበር አትሞክር። ጀግና ለመሆን አትሞክር። ያ ለውድቀት የሚዳርግ መንገድ ነው። አንዱን ብቻ ምረጥ። ከ5ቱ የትኛው ልብህን ነካው? አንዱን ምረጥ። ከዛስ ለሚቀጥሉት 7 ቀናት በዚያ ላይ ከፍተኛ ትኩረት አድርገህ ትተገብረዋለህ። ኮመንት ላይ ልትተገብረው ያሰብከው ከ5ቱ የትኛውን ስማርት የሆነ አስተሳሰብ እንደሆነ ጻፍልኝ።
ተጨማሪ መረጃ አያስፈልግህም። አዲስ የአስተሳሰብ መንገድና ተግባር ነው የሚያስፈልገን። ዛሬ ጀምር። አንድ ልማድ፣ አንድ ሳምንት። የወደፊት ማንነትህ እየጠበቀህ ነው። አሁን ሂድና ያ ስማርትና በሳሉን ሰው ሁን። እስከ መጨረሻው ስለቆያችሁ ስላደመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።